ፀጉራችሁ በአንድ ጊዜ የሚቀየርላችሁ የምር የፀጉራችሁ ታሪክ በአንድ ጊዜ ነው የሚቀየረው እና እንደተቀባችሁት የሆነ ፀጉራችሁ ላይ ስታረጉት ልክ እንደ ፐርም ነው የሚሆነው እና ሁላችሁ ሞክሩት። በዚህ አጋጣሚ እንዳያመልጣችሁ፣ በተለይ ፀጉራችሁ ከርዳዳ ለሆነባችሁና እንዲሁም ለፀጉር እድገት ፀጉርን እንዴት እንደሚያለሰልስ የምር በቀላል መንገድ እንደዚህ ቤት ውስጥ መስራት ሰርታችሁ ፀጉራችሁን ውብ ማድረግ ትችላላችሁ። በዚህ አጋጣሚ ይህንን ማስክ ለፀጉርም ለፊትም ይሆናል እና ያው ቀንጨብ አድርጌ የፊትም ማስገብቼላችኋለሁ። ምክንያቱም ለፊቴም ለፀጉሬም ስለተጠቀምኩትና በጣም ነው የወደድኩት። በጣም የምር እናንተም ትወዱታላችሁ። ሞክሩት፣ ሰርታችሁ ሞክሩት። ከዛ ደግሞ ኮመንት አስቀምጡልኝ ማለት ነው። የሚያስፈልገን ግብአት ቤት ውስጥ ባለ ግብአት ነው የምንሰራው። ይናክል ብዙ ግብአት አያስፈልገንም። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ በአዲስ ቪዲዮ መጥተናል። የዛሬ ቪዲዮ በጣም ለየት ይላል። የምር እውነት ለመናገር ከዚህ በፊት ሰርቼዋለሁኝ እና ግን ከዚህ በፊት የሰራሁት በሩዝ ብቻ ነበር እና አሁን ደግሞ ለየት ባለ መንገድ እንሰራዋለን አንድ ላይ ማለት ነው። በጣም ተወዱታላችሁ እናንተም። በመጀመሪያ 3 ማንኪያ ሩዝ ተጠቅሜያለሁ። በፀጉራችሁ ልክ መጠቀም ትችላላችሁ። ነገር ግን 3 ማንኪያ ራሱ በቂያችሁ ነው እና እንዲሁም አነስ ያለች እዚች ጋር አነስ ያለ ድንች ተጠቅሜያለሁ። ትንሽዬ ድንች፣ ብዙ አይደለም ድንቹ ትንሽ ነው። እኔ አንድ ትልቅ ድንች መጠቀም ትችላላችሁ እናንተ ለፀጉራችሁ በጣም ረጅም ወይም ደግሞ በጣም ጉብር ከሆነ ማለት ነው። ነገር ግን ይሄኛው በትንሽ ነገር ራሱ ፀጉራችሁን ሲነካው በቃ ሙትት ነው የሚለው እና ይሄ ራሱ በቂያችሁ ነው። ለማንኛውም ፀጉር በቂ ነው ማለት ነው። ከዛ በኋላ 3 ማንኪያ ሩዝ እንደነገርኳችሁ 2 ማንኪያ ሩዝ ራሱ በቂ ነው። ግን ከፊታችሁም ጋር ለመጠቀም እንደዚህ እያደረጋችሁ ብትጠቀሙት በጣም አሪፍ ነው። በመጀመሪያ እነዚህ ግብአቶችን እንደዚህ እንትኑን ልጬ ከዛ በኋላ በትናንሹ ቆርጬዋለሁኝ። አንድ ላይ እንዲበስልልኝ በደንብ መቀቀል አለበት በደንብ እና በዚህ አጋጣሚ በነገራችን ላይ ድንች ለፀጉር እድገት ፀጉርን እንዴት እንደሚያለሰልስ ፀጉር ሻይን ያደርጋል። እንዲሁም ደግሞ ልክ እንደ ጄል ነው ጄል አልኩኝ እንደ ተልባ ልክ እንደ ተልባ ነው ራሱ ይሄኛው ብቻው ድንቹ ራሱ ለፀጉራችሁ ብትጠቀሙት። እርግጥ ከዚህ በፊት እኔ አንድ ጊዜ ብቻ ነበር የተጠቀምኩት ድንች ብዙ ተጠቅሜ አላቅም። ግን በጣም ብዙዎች ደግሞ በሌሎች ሀገሮች በጣም ፌመስ የሆነ ለፀጉር እድገት ድንች የሚያገለግልና ፀጉርን የሚያለሰልስ ፀጉራችሁ ሙትት ነው የሚያደርገውና ከርዳዳ ለሆነባችሁ በነገራችን ላይ ያው እቤት ውስጥ ባለ ነገር ነው የምንሰራው። ይሄን ራቅ ብለን የምንሄድበትን ምክንያት የለም ማለት ነው። ሙቅ ውሃ አሙቄ ነበር። ከዛ በኋላ በመጀመሪያ ግን በደንብ አጥቤዋለሁኝ። 2 ጊዜ አጥቤዋለሁ ከካሜራ ጀርባ ማለት ነው። ከዛ ሙቅ ውሃ ጨምሬ እሳት ላይ አድርጌዋለሁኝ። ስቶፍ ላይ ካደረጋችሁ በኋላ በደንብ መብሰል አለበት። እዚህ ጋር ገብቶብኛል፣ ተልባ ገብቶብኛልና በደንብ መብሰል አለበት። በደንብ ብስል ሲል ክሬሙን ምርጥ ክሬም ነው የሚሆንላችሁና በዚህ አጋጣሚ ሁለቱ ብቻ ግብአት አይደለም 3 ግብአት ነው የተጠቀምኩት። እናንተ ራሱ ትገረሙበታላችሁ። ምናልባት ተጠቅማችሁ ከሆነ ከዚህ በፊት የተጠቀማችሁ ጻፉልኝ ማለት ነው። ካልተጠቀማችሁ ደግሞ ከዛሬ ጀምራችሁ ብትጠቀሙት በእርግጠኝነት እናንተ ራሱ ሰርፕራይዝ ነው የምትሆኑበት እና እኔ በጣም ነው የወደድኩት። በተለይ በጾም ሰዓት ወተት በማንጠቀም ሰዓት እንደዚህ እያደረጋችሁ መጠቀም ትችላላችሁ ማለት ነው። እኔ የገዛሁት ቆይቼ ነበር ያኛው ግን ለማንኛውም ቦታውን ድረስና ነግራቸዋለሁ። እዚህ ጋር የቀቀልኩት እገኛለሁና ከተቀቀለ በኋላ ይሄንን ይመስላል። ከበሰለ በኋላ በደንብ መብሰል አለበት። ሩዙ ሳይበስል ሲቀር ክሬሙን ስታወጡ ወይም ደግሞ ክሬም ስትሰሩት ማለት ነገር አለውና ስትፈጩት ቶሎ አይፈጭላችሁም ማሽናችሁ ላይ ማለት ነው። ማለት ወይም ስታጠሉት የሆነ እንክርዳድ ነገር ይኖረዋል እና ነገር ግን በደንብ ከበሰለ መጠቀም ራሱ አያስፈልጋችሁ፣ ማጥለል ራሱ አያስፈልጋችሁ። ያልኳችሁ እንግዲህ ኮኮናት ሚልክ ነው። ኮኮናት ሚልክ በጣም ነው እኔ የወደድኩት እና ከገዛሁት በጣም ቆይቼ ነበር በዚህ አጋጣሚና ያው አሞኝም ስለነበር ከዛ በኋላ በቃ
መስራት ግን አልቻልኩም፣ አልሰራሁትም። ዛሬ እግዚአብሔር ይመስገን ቀን ወጥቶለት ተሰርተዋል ማለት ነው። ከዛ በኋላ ኮኮናቱም ከፍቼዋለሁኝ እና ስትከፍቱ ይሄኛው በነገራችን ላይ ለሁለት ጊዜ ይሆናቸዋል፣ ለሁለት ጊዜ ለሶስት ጊዜ ይሆናል እና ግማሹ ነው የተጠቀምኩት እንደነገርኳችሁ ለፊቴም ጭምር ስለሆነ። ከዛ በኋላ መፍጫ ላይ ጨምሬ አንድ ላይ እፈጨዋለሁ። እዚህ ጋር እንዳያችሁት ቀጥኗላ፣ ግን በደንብ ስትፈጩት እየወፈረ ይመጣል። ምክንያቱም አንደኛ በስሏል እንትኑ ምንድነው ሩዙ ስለበሰለ ስትፈጩት ሩዙ እየጅምድ እያደረገው ይመጣል። ሩዝ በተፈጥሮ በባህሪ የሆነ ፈጭታችሁት ራሱ ስታስቀምጡት ይወፍራል እና በዛ ነው አንዳንዴ የፊት ማስክ ስንሰራ ወይም ደግሞ የፀጉር ማስክ ስንሰራ ለላ አድርገን ስንሰራው እሱ ሲቀመጥ የተወሰነ ጊዜ ሲቀመጥ ይወፍራል ማለት ነው። በዚህ መንገድ ፈጭቸዋለሁ። ከፈጨው በኋላ እንግዲህ እናጠለዋለን አንድ ላይ። በዚህ አጋጣሚ ለቻናል አዲስ የሆናችሁ ቤተሰብ እየሆናችሁ አበረታቱኝ። ሰብስክራይብ ማድረጋችሁን ደግሞ እንዳትረሱ። ሼር ላይክ ለምታደርጉልኝ በጣም አመሰግናለሁ። ወይኔ ናቲ መጥቶ ከፈተብኝ ስልክ። ከዛ በኋላ ነጠላ ነው የተጠቀምኩት። የምር በቃ እዩት ክሬሙ እንዴት እንደሚያምር፣ ሽታው ደግሞ አትጠይቁኝ። የምር ሽታው በጣም ነው የሚያምረው። የሆነ ምግብ አላ በቃ የሚበላ ምግብ ነው ይሄ። ትክክለኛ በቃ ምግብ ነው እና በጣም ነው የሚያምረው። እንትን ስትሉት ራሱ የሆነ ስትሰሩት ራሱ የሆነ ሞራል ይኖራችኋል እና ለሌላ ጊዜ ደግማችሁ ለመስራት እና ሞክሩት፣ ሰርታችሁ ሞክሩት እንዴት እንደሚያምር። ቤቢ ኦይል ጨምሬበታለሁ። እናንተ ያላችሁ መጨመር ትችላላችሁ። በነገራችን ላይ ባትጨምሩበትም እዚህ ጋር ምንም ችግር የለም። አንደኛ እንትን ኮኮና ሚልክ ስለሆነ ምንም ችግር የለውም። ፀጉሬ ይሄንን ይመስላል ማለት ነው። ፀጉሬ በዚህ አጋጣሚ እውነት ለመናገር እግዚአብሔር ይመስገን ፀጉሬ ምንም አይልም። ውበት ራሱ ያማረ ውብ የሆነ ከለር ነው ያለው እና ያን አክል በቃ ግን እዩት እዚህ ጋር በአንድ ጊዜ ብቻ ሳስነካው ፀጉሬ እንዴት እንደሚቀየር ማለት ነው። እንዴት እንደሚቀየር የምር እናንተ በቃ ሰርፕራይዝ ነው የምትሆኑበት ብያቸዋለሁ እና ሞክሩት። በነገራችን ላይ ያው እንደነገርኳቸው ነው። ከዚህ በፊትም ሰርቼዋለሁ፣ ግን ድንች አልተጠቀምኩም ነበር። ዛሬ ደግሞ ድንች ስጠቀም በጣም ነው የወደድኩት እና ስቀባው ራሱ በቃ ወድጄዋለሁኝ። የሆነ ጭንቅላታችሁ ራስ ነው የሚለው እና የራስ ምታት እንደዚህ እንደኔ የራስ ምታት በራስ ምታት የምትቸገሩ ካላችሁ የፀጉራችን ድርቀት በራሱ የራስ ምታት ነው የሚፈጥርብን እና ቂቤ ለምን ነው የሚያስብለው? ቂቤ ለምን ቂቤ ራሱ አያስፈልግም እና እንደዚህ ሰርቶ መጠቀም። በነገራችን ላይ አራስ ለሆናችሁ ራሱ ቂቤ ከሌላችሁ እንደዚህ እየሰራችሁ መጠቀም ትችላላችሁ ማለት ነው። ምክንያቱም በቃ ራስ ነው የሚያደርጋችሁ፣ ሰላም ነው የምታገኙት እና በደንብ ግን መሳጅ መደረግ አለበት። በደንብ መሳጅ አድርጉት። አያችሁታ ቅድም ጉፍ ያለ ፀጉር አሁን ላይ በቃ ልስልስ ብሎ እንትን ብለዋል እና እዚህ ጋር ከልጄ ጋር እያወራው ነበር እና ከእሱ ጋር እንትን እያልን እየተጫወትን ነበር ቪዲዮ እየቀረጽኩ የነበረው እና መሳጅ በደንብ አደረኩት። ይሄኛው መሳጅ ማድረጊያ በነገራችን ላይ አግኝታችሁ ብትገዙት በጣም አሪፍ ነው። እንደገና እዚህ ጋር ደግሞ ትንሽዬ ቀርቶ ነበር እና ለምን አልጨምርበትም ብዬ ጨመርኩበት እና ያው እንደገና መሳጅ ማድረግ ጀመርኩኝ። የምር በጣም ነው በቃ ደስ ያለኝ። የሆነ ውስጣችሁ የሚሰማው ስሜት አለ። በቃ ደስታ የሆነ በቃ ደስ የሚላላ ተሰስ የሆነ ቀዝቃዛ ውሃ ስትጠጡ እንዴት ነው እንደዛ ማለት ነው። ለማንኛውም ፀጉሬ እንደዚህ ካሳስኩ በኋላ ከዛ ያለኝን ደግሞ የቀረኝን ፊቴ በደንብ መሳጅ አድርጌ ፊቴን ተቀብቼዋለሁኝ እና እናንተም እንደዚህ አድርጋችሁ ተቀቡ። በሌላ ቪዲዮ እንገናኛለን። ሰብስክራይብ ማድረጋቸው እንዳትረሱ። ባይ ስለተከታተላችሁ